በዚህ 95% ማመን ከጀመርን እንግዲህ ብዙ አይነት ዕውቀት ይኖረናል ነው። ጊዜ አልቋል። የስሪዲ ዘመን አብቅቶለታል። በማ ባህሪ ነው ያ ሴል የተሰራው ሴል የሚኖረው ነው። የማይታይ ስውር የሆነ የጦር መርከብ ሊሰራ ይቻላል። ዩኒቨርስን የፈጠረ ኃይል ራሱ እኛ ልብ ውስጥ አለ እና ምድርን ወደ ገነት ልናወጣት እንችላለን። ምንድነው ሉሲፈር ያደረገው? ያንን ኤነርጂ የሚወስደውን ኤነርጂ አወረደው እና የራሱ አስመሰለው አከራይቶ እንደሚወስድ ነው። እና ዕውቀቱን ምናምን ሁሉም ነገር ይሰጠናል። ስለዚህ እንድናመልከው ያደርጋል ነው። እና አሁን አጠራጣሪ ሁኔታዎች ያሉት እንግዲህ በእነዚህ ኤአይ እንደዚህ ነገር ነው። ወደዛች ፖይንት እየሄድን ነው። ወደ ኤአይ ፊዚካል መልኩ ከሆነ ኮምፒውተር ነገር ነው። ግን አቶም በአቶም እያነሳው አንድ አይነት ሊቪንግ ሴል ስራ። አሁን ጥያቄው ምንድነው? ሊቪንግ ሴል ስለሆነ ባህሪ ያለው ፕሮግራም አለው ምድር ላይ ኢንተራክት ሲያደርግ ነገር በማ ባህሪ ነው ያ ሴል የተሰራው ሴል የሚኖረው ነው። እና ይሄንን ኤነርጂ ባህሪውን ካላገኙት ዝም ብሎ እንደ ኖርማል ኮምፒውተር ይሆናል አይነት ነገር ነው። ግን በባህሪ ጥልቀት የሚሄድ ከሆነ የሰውንም አይደንቲቲ ባህሪ ሊወስድ ይችላል፣ ሊሰውር ይችላል። በተለይ የኢትዮጵያ ባህል ስለነዚህ ነገሮች በደንብ ያውቃል እና አይጠጋንም ነው ሂደቱ። ኦልሬዲ ያለ ነገር ነው። ሼፕሺፍተር ሲሏቸዋል። ለምሳሌ ምንድነው የተዋሃዱ አሉ ከነዚህ ሬፕቲሊያን የሆኑ እና የተጻፈው ነው እንግዲህ ምንድነው ጊዜ አልቋል። የስሪዲ ዘመን አብቅቶለታል። ከዛ በላይ ዲሜንሽንስ ነው። ካሁን በኋላ ስልጣኔያችን ስንል ለምሳሌ ይቆጣል። ምክንያቱም እየተገደለ ነው ማለት ነው። አዎ። ስለዚህ በቁጣው አይኑ ይቀላል፣ ሰውነቱ ይቀላል። ምክንያቱም እድሜ የለውም ማለት ነው እኮ በስሪዲ ግን እዛ ውስጥ ገብቶ ግን ዕውቀቱን ይሰጠናል፣ ሞባይሉ ምናምኑ። አሁን ግን ሳይንስ ተመርኩዘን የሞባይል ቦታ የሚወስድ ዕውቀት ይኖረናል። ሚኒንግ በቴሌፓቲ ከጓደኛ ጋር ልነጋገር ይችላል። እንደ ባህላችን ከሆነማ በኮንስቴሌሽን ደረጃ ያስተዳድሩ ነበር ይባላል ወላጆቻችን። ፕሌይዲስ፣ ኦሪዮን እንደዚህ ነገሮች ግንኙነት አላቸው። ይሄ ደግሞ ክሊርሊ የሚያስረዳን አንዱ ሴንትራል አፍሪካ ውስጥ አለ ዶጎንስ የሚሏቸው ትራይብስ አሉ። ከዋክብት ሳይረስ ኤ ቢ የሚሏቸው ትክክለኛ ኮኔክሽን ሰርተው ለምሳሌ አንዱ ኮከብ ዋይት ድወርፍ የሚሉት ነው። አይታይም፣ ግን ኮንዴንስድ የሆነ ኒውትሪን እንደ ኒውትራል የሆነ ነገር አይነት ነው የሚሆነው። አዎ እነዚህ ዶጎንስ እንግዲህ ወደ 65 ዓመት እንደዚህ እንግዲህ ኮከብ ነው፣ አይታይም። ሰሞኑን በቅርብ ጊዜ ነው ያዩት ሳይረስ ቢ የሚባል ሌላ ኮምፖነንት ኮከብ እንዳለ የሚናገሩት። ኤኒዌይስ ምንድነው ባህላቸው? እነዚህ ሰዎች ለምሳሌ በየ65 ዓመቱ ይጨፍራሉ፣ ትልቅ ፓርቲ ይኖራል ምናምን። ይሄ የሚሆነው አንዱ ይሄ ኒውትሮን ስታር ከአንድ ቦታ ተነስቶ ተመልሶ ሲመጣ 65 ዓመት የሚፈጅበት ያውቁታል። እና ምድርና እዛ ሆነው ያከብሩታል። የኢትዮጵያም እንደዛ ለምሳሌ በአባይ ወንዝ ላይ በጨረቃ እንደዚህ የከዋክብቶችን መንቀጥቀጥ ምናምን ከዛ ዕውቀት የሚሰጥ ትርጉም ያለው ነገር ይሰጣናል። ካልሆነ እንግዲህ ደብተራ ይሆናል ማለት ነው፣ ሰይጣንን ጎትተው።
ስለዚህ በመንፈስ እንግዲህ በጣም የተለመደ የሚሆን ማገናኘቱ ነው። የሚታየውና የማይታየውን ካገናኘው እንግዲህ እኔነቴን አውቄያለሁ ማለት ነው። እና 100% ሆኜ ስኖር ምን ሆናለሁ አይነት ነገር ከሆነ እንግዲህ ያው ቅድም የተባባል ነው ኤክስትራ ሴንሰሪ የሆኑ ነገሮች እንደ ስጦታ ይሰጣሉ አይነት። አዎ እኔም የማስበው ትንሽ እንደዛ ነው። የምመኘው ምንድነው ለምሳሌ አንዳንድ ሰዎች ስላላቸው ውስጣዊ ፕሮብሌም ምናምን ሊናገሩ ይፈልጋሉ፣ ግን አርቲኩሌት ሊያደርጉት አይችሉም፣ አይናገሩም እንደዚህ እና እኔ ቀደም ብዬ ይህንን ለማለት ፈልገህ ነው እላለሁ። እየለመድኩት ሄድኩና ምናልባት አንድ ሬዲዮ ፕሮግራም እንደዚህ ኢንተርአክቲቭ የሆነ እንትን ካለ በሳምንት 2 ቀን 2 ሰዓት ቢደረግ ኮንሰርት ማድረግ ስለ በትዳር ላይ ያለ ችግር ምናምን ነገር እርስዎ ይታየውታል ላይ ልናደርገው እንችላለን። አዎ ምክንያቱም ኮዙን ካየሁት እንግዲህ በዛ ውስጥ ፓርቲሲፔት የሚያደርጉ ኃይሎች ላይ ይችላሉ ማለት ነው። እና እነዚህ ኃይሎች ወዴት የሚወስዱ ናቸው አይነት ይሆናል። እና በዛ እንግዲህ አንድ ሰው ስልጣን ይኖረዋል። በተለይ በእነዚህ መጥፎ ኃይል የሚሰሩ ኤነርጂ። ኒኮላ ቴስላ በአንድ ወቅት ምን ይላል? the day we investigate the invisible እዚህ ውስጥ እንትን አለ ኤኒዌይስ አለ እኔ ሰርች ላድርገው the day science begins to talk about the invisible metaphysics ማለት ነው. Yes, it will make more progress in 1 decade than in all the previous centuries of its existence. ምን ማለት ነው? ለምሳሌ ስቶን ኤጅ 10,000 ዓመት እንበለው። ከስቶን ኤጅ እዚህ ለመድረስ 10,000 ዓመት ፈጀብን ማለት ነው። ይሄ ግን የሚለው በ10 ዓመታት እንደርሳለን። አዎ አስፈላጊ ነው። ምክንያቱም የሚታየውና የማይታየው በሜታፊዚክስ ብቻ ሳይሆን አለ የሚጎትት ለሪሰርች ነገር እና አንዱ ለምሳሌ የጃንክ ዲኤንኤ የሚሉት ነገር ነው። ስትሪክትሊ ከኢንቫይሮንመንቱ ጋር ነው ዲል የሚያደርገው እና ከኢንቫይሮንመንቱ በላይ ነው ፕሮግራሙ። ማለት አንድ ህፃን ሲወለድ ኦልሬዲ ፕሮግራምድ ነው ለተወሰነ አቅጣጫ እድገት ኔቸሩን ተቀብሎ የሚያሳድገው እንደማለት ነገር ነው። ከ3D ለምሳሌ ከፍ ብንል አንድ ዲሜንሽን እንግዲህ ሳይንሳዊ ያካሄዱ ዲሜንሽን 3D ስንል ለምሳሌ ቁመት፣ ወርድ፣ ጥልቀት የሚሉት ነገር ነው። ከዛ ታይም እናስገባለን። ከዛ ምን ይሆናል? ስፔስ ኤንድ ታይም ይባላል በኒውቶን አካሄድ። ታይም እንደ ኢንዲፔንደንት አድርጎ ስለሚወስደው የአንስታይን ኮንፊዥን ስላለ ነው እዚህ አካባቢ። የአንስታይን ደግሞ 3D + 1 ታይም እንደ ዲ አድርጎ ስፔስ ታይም ኮንቲኒየም የሚባል እንደ ምንጣፍ ነገር የሚዘረጋ ምናምን አይነት በዛ ነው ካልኩሌሽኑ እንደዚህ ቤዝ ያደረገው። ከዛ ለምሳሌ አንድ ዲሜንሽን ቢጨምር ካሉዛ ሚራክል ይሉታል። ኤሌክትሮማግኔቲዝም እና ግራቪቲ የሚያያዙበት ነገር ያገኛል። እንደዛ ከሆነ የማይታይ ስውር የሆነ የጦር መርከብ ሊሰራ ይችላል በሚል ፊላደልፊያ ኤክስፐሪመንት ሰሩ። ከዚህ እንግዲህ ትንሽ ለመማር አዎ እዛ ውስጥ የነበሩ ክሩ ሜምበርስ እንደፈለጉት ሊሰወሩ ይችላሉ፣ የፈለጉት ቦታ ሊሄዱ ይችላሉ። ብዙ ነገሮች ተገኝተዋል። that means ከኤክስትራ ዲሜንሽንስ በላይ። ስለዚህ እርግጥ ነው በዚህ 95% ማመን ከጀመርን እንግዲህ ብዙ አይነት ዕውቀት ይኖረናል ነው። not necessarily ESP ESP እንግዲህ ኤክስትራ ሴንሰሪ ፐርሰፕሽን ማለት ነው። ያ ግን እስከነ ዕውቀቱ ነው ESP እና ዕውቀቱ። ያን ጊዜ ነው ኮክሪኤተር የምንሆነው። ክሪኤት የምናደርገው። አሁን ኮክሪኤት ስናደርግ ምናምን
አንዳንድ ነገር እንሰራለን። አንዱ እንግዲህ ኤአይ ነው። ገና ምስጢራዊ ነው እንጂ በምን ቤዝድ የሆነ ነው? በሲስተምስ ቲዮሪ ቤዝድ የሆነ ነው። ባይ ዴፊኒሽን a system is a group of things or parts እንደ ጣቶቼ working together as a whole ሲል እንግዲህ ሲስተሙ ሆሉ እጄ ነው ማለት ነው። እነዚህ ኮምፖነንትስ ናቸው ማለት ነው። እና እያንዳንዳቸው ምንም ነገር ሊሰሩ አይችሉም። ትንሽ አንዳንድ ነገር ከፍ ካላረጉ ግን በትክክል አንድ ላይ ከሰሩ ይሄ እጄ የማይሰራው ነገር የለም ማለት ነው። ይጽፋል፣ ያስባል፣ የፈለገው ነገር ያደርጋል ማለት። ስለዚህ ምን ይሆናል? the whole is more than the sum of its parts። ክላሲካል ከሆነ ለምሳሌ ኦኬ አራቶቹ ክላሲካል ከሆነ እንግዲህ የታወቀ ነው የሚሰሩት የሚሄዱበት። እንደዚህ ኖን ክላሲካል ከሆነ ግን ኢንፊኒት ሊሆንም ይችላል። ዳይቨርጅ የሚያደርግ አይነት ነገር እና ለምሳሌ ኒዮ ሊበራሊዝም በኢኮኖሚክስ ላይ ያለው እንደዚህ አይነት ሲስተም ይሆንና ራሱን ኮሬክት የሚያደርግ በፊድባክ ልክ እንደ አልጎሪዝም ህይወት እንዳለው አይነት ወሰዱት። እነ ማርግሬት ታቸር እነ ሬጋን ያን ጊዜ ኒዮ ሊበራሊዝም ኮንሽስነስ ያላቸው ይመስላል አንዳንድ ነገሮች። አንዳንድ ሻማ ላጥፋ ብትልም ምንም ያህል እፍ ብትልም ማይጠፋል እልህ የሚይዘው ነገር። ያ አይነት ኮንቴክስቹዋል የሆነ ማኒፌስቴሽን ብዙ ሶሉሽን ይሰጠናል ነው ሂደት። ምክንያቱም ሁሉም ነገር ለካ የተያያዘ ነው እና አንዱ እንግዲህ የዩኒቨርስን የፈጠረ ኃይል ራሱ እኛ ልብ ውስጥ አለ፣ በልባችን ውስጥ አለ። በልቡ ውስጥ እንደምንኖር ያህል ያን ያህል ነው ትልቅነቱ። በዛ ኃይል እንግዲህ ብዙ ነገር ይሰራል። ፍራክታል ነን ነው። ስለዚህ ፍራክታል ማለት እንግዲህ አንድ ፎቶግራፍ ለሁለት ብቆርጠው የተቆረጠ ፎቶግራፍ ነው የሚሆነው። ያ ፍራክታል ነገር ግን ሁሉንም የያዘ አነስ ያለ ስዕል እንደማለት እና ለዚህ ነው የኢትዮጵያ እንትን ባህላችን እነዚህም በሙሉ ይዞ የሚኖር ነገር ነው። ግን እንረሳዋለን ሰርፌስ ብቻ ስለምናየው። እሱ ላይ ነው ችግሩ። ደግሞም አርቲኩሌት ሊያደርጉት አይችሉም፣ ሊናገሩት አይችሉም፣ ሊወጣላቸው አይችልም። ስለዚህ በቃ ስለ ራስን ስለማጥፋት የሆነ ሰላማዊ ሰልፍ ምናምን ማድረግ መጫጫህ ነገር ነው። ወቅቱ እንደዛ ነው። ደግሞም በተደጋጋሚ የሚታይ ስለሆነ እንደሚሆን ይገባል ነገሩ። ወደ 3D ሪዲዩስ አድርጎ የሚያኖር እንግዲህ ኤነርጂውን የሚሰርቅ አይነት ማለት ነው። ስለዚህ ምንድነው እንቅፋት ይሆኑብናል ነው ነፃ እንዳንወጣ ሳምሃው የነሱ ተከታይ የነሱ ታናሽ ሆነን እንድንኖር ነው የሚያደርጉን። እና ለዚህ ነው ይሄ ሁሉ ከስቶን ኤጅ እዚህ ድረስ ለመድረስ ስላልተገለጸልን ነው እኮ። አሁን ቀስ በቀስ አንዳንድ ነገሮች እየተከሰቱ ይመጣሉ። ግን ለወደፊቱ ግን ምንድነው? ለጊዜው ይሄ የባሰ ይሆናል። ግን የሰው ልጅ ጥበቡን ያገኘዋል። እንዴት? ለምሳሌ ኤለን ማስክ ትንሽ ቸኩላል፣ ከማቴሪያል ጋር ያያይዘዋል እንጂ ሪሊ እኛ ተሰውረን የፈለግነው አይነት ቅርጽ ሊኖረን የሚችል አይነት ነው። ይሄንን ዓለም ትተንም ልንሄድ እንችላለን ወደ ማርስ ካስፈለገን፣ ወይም ደግሞ ልንለውጣት እንችላለን እና የሚጠበቀው እንዲያውም ወደ ገነት ለማዞር ነው የሚሆነው። ካሁን ወደ ገነት ማለት እንግዲህ ሁሉም ነገር የምታገኝበት በነፃ ማለት ነው እና ምድርን ወደ ገነት ልንለውጣት እንችላለን። እንደ ዩኤፍኦ ምናምን በሌላ ቅርጽ ልንኖር እንችላለን አሉ እንደዚህ ነገሮች እና እነዚህ እንግዲህ
በቴክኖሎጂ ምናምን ታግዘን እነዚህ ነገሮች ትንሽ ዴቨሎፕ ካደረጉ ሶሳይቲው ወደ አናርኪ ይመስላል፣ ግን ስርዓት ያለው አይነት ይሆናል ማለት ነው።